በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘየካቲት። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን የካቲት 13 ቀን የሚነበብ የታላቁ መልአክ ቅዱስ ሩፋኤልን ድርሳን እንጀምራለን። ስሙን የሚጠራ የተከዘ ሐዘንተኛ ያጽናና ዘንድ ከወንድሞቹ መላእክት ጋራ እግዚአብሔር ወደ ወደደው የሚልከው ታላቅ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በቅድስት ቤተ ክርስቲያን ከተሰበሰቡ ወዳጆቹ ጋር ዘወትር በየዘመኑ ይሁን ለዘላለም አሜን። የተወደዳችሁ ወንድሞቼ ሆይ የዚህ የታላቁ ሊቀ መላእክት ቅዱስ ሩፋኤል ገናንነቱና ሹመቱን ትዕግስቱና ቅንነቱን አስተውሉ። ለቅዱስ ሩፋኤል ከእግዚአብሔር ዘንድ የተሰጠውን ይህንን ገናንነቱንም እኔ አባታችሁ ዮሐንስ አፈወርቅ እነግራችኋለሁ። አባታችን አዳም እግዚአብሔር ባዘጋጀለት በገነት በተድላ ሳለ እግዚአብሔር የብርሃን ልብስ አለበሰው፣ መንፈሳዊ ስልጣንም ሰጠው፣ ሕያው አደረገው። ከአካኑም ረዳት ፈጠረለት፣ ስሟንም ሔዋን ብሎ ጠራት። በገነት ምስራቅ አኖራቸው። ከአምላክ በሚገኘው ነገር ሁሉ ደስ ይላቸው ዘንድ ያለመከልከል ሰጣቸው። ከእርሷ እንዳይበሉ በአንዲት እጽ ብቻ ወሰነባቸው። ትእዛዙን ቢጠብቁ የዘላለም ድህነትን ባይጠብቁ ግን ሞት እንዲፈረድባቸው ነገራቸው። ከእግዚአብሔር ዘንድ የተሰጠች የአባታችን አዳም የክብሩን ገናንነት ሰይጣን ባየ ጊዜ በክፉ መበረታታት ድል የሚነሳሳበትን ነገር ማሰብ ጀመረ። በስጋ ከይሲም ተሰውሮ በክፉ መበረታታት መጣ። ወደ ሔዋንም ዘንድ ሄዶ ሽንገላን በተመላ አንደበት የሰማይና የምድር ንግስት ሆይ እንዴት ነሽ? እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላቸው ስለምንድን ነው አላት። ሔዋንም ከገነት ዛፎች ሁሉ እንበላለን፣ ነገር ግን እግዚአብሔር ሞትን እንዳይሞቱ ከአንዲቷ ዛፍ ፍሬ ግን አትብሉ ብሎናል አላቸው። ይህ የረከሰ እርጉም ዲያብሎስም ዓይናችሁ ተገልጦ ክፉና ደጉን ትለያላችሁ፣ እንደ አምላክ ትሆናላችሁ እንጂ ክፉ ሞትን አትሞቱም ብሎ ከበለሱ ዛፍ ፍሬ ትበላ ዘንድ አስጎመጃት። ፈጥናም ከዛፉ ፍሬ በልታ አባታችን አዳም አበላች። ከጌታችን እግዚአብሔር ትእዛዝ የወጡ እናታችን ሔዋን አባታችን አዳምም ከብርሃን ልብስ ተራቆቱ። ሁለቱም ከገነት ተሰደዱ። ከዚህ በኋላ አባታችን አዳም ሚስቱ ሔዋን ባወቃት ጊዜ የዲያብሎስ ሰራዊት ከሚስቱ ሔዋን ማኅፀን የአዳም ዘር ያጠፋ ዘንድ በጽንስ በሽታ ተመስለው ተነሱ። ስለዚህም እግዚአብሔር ሊቀ መላእክት ቅዱስ ሩፋኤልን መርጦ ከሌሎች ይልቅ የሰውንና የእንስሳን ማኅፀን ይፈታ ዘንድ ስልጣን ሰጠው። ለድኩማን የሚያዝን ለተበደሉትንም የሚበቀልላቸው ልዑለ እግዚአብሔር ይህን ስልጣን ባይሰጥ ኖሮ ከዲያብሎስ ሰራዊት አጋንንት ሾተ ላይ የሀኬት ቁራኝነት የተነሳ ይህ ዓለም ያለ ጥረት ምድረ በዳ ሆኖ በቀረ ነበር። እርጉም ዲያብሎስ ከኃጥአን ማኅፀን ከሚገኙ ልጆች በቀር ደጋግ ጻድቃን እንዲፈጠሩ አይሻምና ስለ ታላቁ ሊቀ መላእክት ቅዱስ ሩፋኤል ይህንን ያልኳችሁን እርሱ በቀደመው ማዕረጉ በሰማያት ያሉትን እና የቅዱሳንን ማደሪያ መክፈቻ ሁሉ የያዘ ነውና ስለ ገናንነቱ፣ ስለ ክብሩ፣ ስለ የዋህነቱም የነገርኳችሁ ከጦቢት ልጅ ጦቢያ ጋር እንደ ታዛዥ ወዳጅ ሆኖ ብዙ ቀናትን በወንድምነት በምድር ላይ ተገልጿልና ነው። ስለ ርኅራኄውም ሰዎች ምሕረትን ብዕልና ክብርን ያገኙ ዘንድ ይልቁንም የመካኖችን ማኅፀናቸውን ይፈታ ዘንድ ወላዶችም ለጽኑ ድምጥ ይወልዱ ዘንድ ወደ እግዚአብሔር ቀርቦ እንዲለምን እነግራቸዋለሁ። በመላእክትና በደጋግ ሰዎች ዘንድ በዚህ የታወቀ ይሆናል። ዳግመኛም የሊቀ መላእክት ቅዱስ ሩፋኤል ስሙን በጠራችሁበት በችግራችሁ ጊዜ ይረዳችኋልና አክብሩት። ስሙንም በጠራችሁ ጊዜ ፈጥኖ ይደርስላችሁ ዘንድ ውደዱት። ቴዎዶሲዮስና
ዲዮናስዮስ የዚህ ዓለም ድኖች ሲሆኑ ችግራቸውን አስወግዶ ሞገስን፣ ብዕልን፣ በክብርንና ስልጣንን ሰጥቶ ከፍ ከፍ አደረጋቸው። አስቀድሜ የነገርኳችሁን አላስተዋለችሁምን? ይህ ገናናና ሊቀ መላእክት ቅዱስ ሩፋኤል እስራኤልን በፍልስጤም እጅ ተይዘው ሳሉ ከእግዚአብሔር ተልኮ ዓመታትን ያለ ልጅ መካኖች ሆነው ለኖሩ ለማኖሄና ለሙሴ ያደረገውን አልሰማችሁምን? ይህ መልአክ እግዚአብሔር ቅዱስ ሩፋኤል ለስሜ ሚስት ተገልጾ እነሆ አንቺ መካን ነሽ፣ ትጸንሻለሽ፣ ልጅም ትወልጃለሽ። የሚያሰክር መጠጥ አትጠጪ፣ እርኩስ ነገርንም አትቢ፣ ጽኑ ኃይል የተባረከ ነው። የምትወልድበትንም ማጸንሽን እፈታ ዘንድ እግዚአብሔር ልኮኛልና አላት። ይቺ ደግ ሴት ሄዳ መልኩ እንደ ፀሐይ ብርሃን የሚያንጸባርቅ ግርማው እጅግ የሚያስፈራ መልአክ እግዚአብሔር ተገልጾ የነገራትን ሁሉ ለባሏ ነገረችው። ማኑሄም አቤቱ የሰውን ጉድ ለት የምታውቅ የላከውን ደግ መልአክ እናደርገው ዘንድ የሚገባንን ያስረዳ ዘንድ ዳግመኛ ላክልን ሲል ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ልመና ሰምቶ ብቻውን በዳር ውስጥ ዳግመኛ ወደ ማኑሄ ሚስት ዘንድ ቅዱስ ሩፋኤልን ላከው። ይቺ ደግ ሴትም ሮጣ ሄዳ ለባሏ ነገረችው። ባሏም ማኑሄ ሚስቱን ተከትሎ ሄደ። ለሚስቱ በተገለጸበት ስፍራ ቆማ ያገኘው መልአከ እግዚአብሔር ከሚስቴ ጋር የተነጋገርከ አንተ ነህ አለው። መልአኩም እኔ ነኝ አለው። ማኑኤልም በፊት የጠቡት መስዋዕትን እሰጥህ ዘንድ እንለምንሃለን አለው። መልአከ እግዚአብሔር ግድ አትበለኝ፣ ከእህል አልበለም። የምታቀርበውን መስዋዕት ለፈጣሪና ለፈጣሪ ለእግዚአብሔር ነው፣ ለእግዚአብሔር ክብር ነው አቀርብ ነው። ማኑሄም እንኪያስ የእግዚአብሔርን መልአኩ የተናገርነውን በደረሰ ጊዜ እናመሰግን ዘንድ ስም ማን ነው አለው። የእግዚአብሔርን መልአክ ስሜስ ድንቅ ነው አለሙ። ማኑሄል መስዋዕቱን ይዞ ወደ እግዚአብሔር አሳረገ። የእግዚአብሔር መልአክን በመሰዊያው የእጅ ነጠብጣብ ዘንግቶ ወደ ሰማይ አረገ። ተዘግቶ የነበረ የማኑሄ ሚስት ማኅፀንም እንደ ቅዱስ ሩፋኤል ቃልም ተፈታ፣ ጸንሳ ልጅን ወለደች። ለማኑሄም ቅዱስ ሩፋኤል ስሜ ድንቅ ነው እንዳለው ሩፋኤል የተባለው ስሙ ደስ የሚያሰኝ ትርጓሜው ድንቅ የአምላክ ፈውስ ማለት ነው። የዚህ የሊቀ መላእክት ቅዱስ ሩፋኤልን በዓለም ለድሆች ምጽዋትን በመስጠት የተራቆተውን በማልበስ አከበሩ። እሱም እጥፍ አድርጎ በዚህና በሚመጣው ዓለም ዋጋችሁን እከፍላችኋለሁ። ታላቅ በዓሉንም በወርሃ ታኅሳስ 13 ቀን አክብሩ። በዚች ዕለት ነው። ይልቁንም በወርሃ ጳጉሜን 3 ቀን በፍጹም ደስታ በዓሉን ታላቅ አደረጉ። ይቺ ዕለት ሊቀ መላእክት ቅዱስ ሩፋኤል የቤተ ክርስቲያን መሰረትን ለአሳ አንበሪው ላይ ያጸና ብፁዕ አባት ነው። ቴዎፍሎስንም ከስር ያዳነበት፣ ዳግመኛ ሰማይ ተከፍቶ የቅዱሳን ጸሎት ሁሉም አዳም አምላኩ እግዚአብሔር በእጁ የሚያሳርግለት ዕለት ናትና እኔ አባታችሁ ዮሐንስ አፈወርቅ ይህን ሁሉ የነገርኳችሁ ከጥፋት ትድኑ ዘንድ ልጆቻችሁ በፍጹም ደስታ እንዲያድጉ በምድርም ጠላታችሁ ሁሉ ይደክም ዘንድ ሀብትና ብዕልን በረከትንም በየዕለቱ ከታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔር ታገኙ ዘንድ ጌታችን ኢየሱስ ክርስቶስ ስለ ቅዱሳን ሁሉ እናንተን የተቀበለ እኔን ተቀበለ። ምስጋናዬ ከሚገባው ከእግዚአብሔር ዘንድ የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ አሜን። ጸሎቱና በረከቱ
ተአምር ጸሎቱና በረከቱ በየጊዜውና በየሰዓቱ ለዘላለሙ ከሁላችን ጋር ህዝበ ክርስቲያን ጋር ይሁን። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የተወደዳችሁ ወንድሞቼ ሆይ በአንዲት ሀገር አንድ ትሁት ዲያቆን ነበረ። እንነግራችኋለን። መጽሐፈ አቡነ ቀለምሲስን እያነበበ ሳለ ክፉ መንግስት በርክልያ ወደ ንጉስ ሐሴት ነገርን ፈጥራ ከሰከሰችው ባህር እንዲጥሉ ዘንድ አዘዘ። የንጉሱ ወታደሮች ዲያቆኑን በእጁ በዚያም መጽሐፈ አቡነ ቀለምሲስ ላይ ወደ ዳር ጣሉት። ያን ጊዜም ዮሐንስ አፈወርቅ ፈጥኖ መጥቶ መጽሐፈ አቡነ ቀለምሲስን እንጂ ተቀብያለሁ የሚለውን ከወደቡ ዳርቻ አኖረው። ነገር ግን አንበሶች ይበሉት ዘንድ መጡ። ይህ ደግ ዲያቆን ወዳጆቼ ሊቀ መላእክት ቅዱስ ሩፋኤል ሆይ እርዳታ የሚሰማ ወዴት መጥተህ ከዚህ ሁሉ መከራ አድነኝ እያለ ይጮህ። ከአናብስት አፍ ነቢይ ዳንኤልን ያዳነ እግዚአብሔርም በቅዱስ ሩፋኤል አማላጅነት ጩኸቱ ለማ ሊቀ መላእክት ቅዱስ ሩፋኤልንም ሄዶ ያድነው ዘንድ አዘነለት። ሊቀ መላእክት ቅዱስ ሩፋኤል ከከበቡት አናብስት አፍ አዳነው። አጽናንቶም ሰውነቱን ከብርድ የሚከላከልነት ልብስ ከአለበሰው በልዑል እግዚአብሔር መንበር ፊት የምቆም ሩፋኤል ነኝ ብሎ ተናገረ። ሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከአማላጅነቱ ከሚታመኑና ህዝበ ክርስቲያን ከሆኑ ጋራ ይሁን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለአድግ ለዛ መሰለኝ ታባል ነግሶስ ተመስሱ ታላድነን ወባላንም ኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወሰማላ ለማለት በሰላም ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በልነክ ወድንግል በስጋኪ መግዛቢ ጸዋ ሰላም ለኪ ብርክታንቲ እማ አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር እንድኪ ኢየሱስ ክርስቶስ ከመሰረለን አጣሚ